ከሁለቱን ትለብሻለሽ። ምግብ አመጣልሻለሁ። እኔ ናት እንኳን ነገር ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምሽታችሁ እንዴት ነበር? ከኔ ጋር ሁሉ መልካም ነው። እንግዲህ እንደምታዩት ሀይሚቲና ቡራዬ ቆንጆ የጫጉላ ቀን በሉት። ይሄ ከጫጉላ ምንም አይተናነስምና በጠባብ ጎጆ ውስጥ በጠባብ አልጋ ላይ አይታችሁታል። ፍቅር እንዴት እንደሚጨምር አስቡት። እንግዲህ አስቡት፣ ፍቅር እፍንፍን ሲደረግና ጠባብ ጎጆ ውስጥ ሲሆን ይጨምራል ነው የሆነ ብቻ አባባል አለ፣ እውነት ለመናገር ማለት ነው። እና ለማንኛውም ዛሬ በጣም ነው የሳኩት። ፈታ አድርጋችሁኛል። እኔ በበኩሌ ፈታ ነው ያልኩት በዛሬው ቪዲዮ። በተለይ ደግሞ ሀይሚቲ የቡራን ቁምጣ ለብሳ የመጣችበት አካባቢ ላይ ማለት ነው የእውነት በጣም ነው የሳኩት። እና እንደዚህ እስኪ ያስደስቱን፣ እኛን ራሱ ተመልካችን ራሱ እንደዚህ አስደስቱ። እናንተም ፈታ ብላችሁ ተደስታችሁ እኛንም አስደስታችሁ አሰባችሁታል። እና ጅንኑ እንኳንም ጠለፍክልን። ትናንትናም አስደስተውኛል፣ ዛሬም አስደስተውኛል። ነገም ተነጎዳም ደግሞ እንደሰታለን ብዬ አስባለሁ እኔ በበኩሌ። እና ቤተሰብ እንዴት አያችሁት? የዛሬው እውነት ለመናገር ፈታ እንዳላችሁ ባለሙሉ ተስፋ ነኝ። ራሷ ሀይሚቲ ራሱ ማለት ነው ያው መግደርደር ምናምን ስላለ እልህ ስላለባት እንጂ ማለት ነው በጣም ደስ ብሏታል። በጣም ነው ደስ ያላት። ልብሱን ስትለብስ ምናምን ራሱ በጣም እየሳቀች ነበረ። እና ሀይሚትዬ ከዚህ በኋላ ይሄ መሄድ ምናምን የሚባለውን ነገር ከአይምሮሽ አውጩ። ስደት ነው በነገራችን ላይ ከዚህ አሁን ካለሽበት የተሻለ ህይወት አትኖሪም፣ ስደት ላይ ራሱ ብትሄጅ ማለት ነው። እና እናንተ ደግሞ አሁን ያላችሁበት በጣም ደስ የሚል ነው። ከማንም አንሳችሁ ሳይሆን እንደውም በላይ ሆናችሁ ነው እየኖራችሁ ያላችሁት ማለት ነው። እውነቱን እንናገር ከተባለ ነው። ስለዚህ ተሳስባችሁ ተራራርታችሁ ማለት በቃ እናንተ ጋር ሁለታችሁ ጋር ምንድን ነው የሚያስፈልገው አሁን መተሳሰብ። ይሄ እልህ የሚባለውን ነገር ከአይምሯችሁ አውጡት። ሀይሚቲ ቡራ የሚልሽን መስማት አለብሽ። ቡራ ሀይሚቲ የምትልህን መስማት አለብህ። እና በቃ አንተ ትብስ አንቺ ትብሽ ተባብላችሁ የሆነ ነገር ሲመጣባችሁ ቢያንስ ማለት ነው የሆነ እልህ ውስጥ መግባት የለባችሁም። የመጣውን ነገር ማለት ነው ሁለታችሁ ተነጋግራችሁ ለመፍታት ለማስተካከል መሞከር አለባችሁ። የእውነት ነው የምላችሁ። እና በጣም ደስ የምትሉ ልጆች ናችሁ፣ ታዳጊ ናችሁ፣ ትልቅ ደረጃ ላይ መድረስ የምትችሉ ናችሁ። በዛ ላይ ደግሞ በጣም እውነት ለመናገር ማለት ነው ሀይሚና ብሩኬ ዝም ብሎ እዚህ ጋር እንደምታዩት ምናምን አለን። በተለይ ደግሞ ወጣቶችን ስንት ወጣት ነው እነሱ ጋር መጥቶ የተቀየረው ቻናል እየከፈቱ ምናምን። አንዳንዶቹ ሰነፍ ስለሆኑ ስለማይሰሩ ነው እንጂ ማለት ነው እነሱን ራሱ እንዴት ነው ሀይሜን አፈቀርኩ ብሎ የሚመጣ ሰው ቡራን አፈቀርኩ ብሎ የሚመጣ ሰው እስካሁን ሳይከፈትላቸው የሄዱ ልጆች አሉ። ብዙ ልጆች ተከፍቶላቸው ግን ሰነፍ ስለሆኑ አልሰሩበትም። ቢሰሩ የት በደረሱ። እና ሀይሜና ብሩኬ ከራሳቸውም አልፈው ብዙ ልጆች እንዲጠቀሙ ያደረጉ ልጆች ናቸውና እኔ በጣም ልዩ ቦታ አለኝ ለእናንተ። ነገር ግን ጸባያችሁን አስተካክሉ፣ ለራሳችሁ ማለት ነው። የሆነ ነገር ሲገጥማችሁ እልህ ውስጥ አትግቡ። በቃ የሆነ ለመፍታት መሞከር አለባችሁ። ሶስተኛ ወገን መግባት የለበትም። እና አሁንም ቢሆን ማንም አያስፈልጋችሁም። ማንም ሁለታችሁ ብቻ አሁን ወደ ነበራችሁበት ያለውን ነገር በመነጋገር ምናምን አስተካክላችሁ መቀጠል አለባችሁ። ለማንኛውም ግን እኔ በጣም ደስ ብሎኛል። ቡራዬ ፈታ ነው ያደረከኝ እውነት ለመናገር ማለት ነው። ሙድህ ምናምን ተመችቶኛል። ይመችህ የሙሽዬ ልጅ። ሀይሚቲም ተረጅ የሆነ እንዴት ነው የሆነ ነገር አበላሸህብኝ ምናምን ነው ስትይ ነበረ። እና ምንም የተበላሸብሽ ነገር የለም። ምንም መቅረትሽ እንደውም ለበጎ ነው። አለ አይደለን? ሞቅ እናድርገው በማለት ነው ቤተሰብ ሞቅ እናድርገው በማለት ነው እንጂ ሀይሚቲ ድሮም ልትሄድ አልነበረም እንዴ። ነጩንማ መናገር መዘንጋት የለብንም። ግን ያው ለጨዋታው ድምቀት በማለት ነው። እና ምንድነው እንኳንም ቀረሽ ሀይሚቲ አገርሽ ላይ ዘና ፈታ ብለሽ ድርቅቅ ብለሽ ስትፈልጊ
እነጋሽዬ ጋር ስትፈልጊ እሙሽዬ ጋር አመት በዓል እያከበራችሁ ተያይዛችሁ ከጓደኛ እንዴ ነፃነት ያለው በሀገር ላይ ነው የኔ ውድ። ደስታ ያለው በሀገር ላይ ከቤተሰብ ጋር ነው። ስደት ተው እንጂ ስደት እኮ ከባድ ነው። እውነት ለመናገር የፈለገ ነገር ጥርቅ ብላችሁ ብትኖሩ ነፃነት ቢኖረውም ማን እንደ ሀገር ማን እንደ ቤተሰብ እና ማለት ነው። ይሄ ስደትን መመኘት የለብሽም። ምክንያቱም ሰው የሚሰደደው ለምን ይመስልሻል? ለምን ይመስልሻል ሰው የሚሰደደው? እንደ ሁላችሁም ብትሆኑ ለምን እንደምንሰደደው ብር ለማግኘት፣ ለመለወጥ፣ ቤተሰብን ለመቀየር ነው አይደለ? እናንተ ደግሞ ውጭ ያለ ሰው የሚያገኘውን ታገኛላችሁ በዩቲዩብ። ስለዚህ ስደት ምናምን የሚባል ነገር ከአይምሮሽ አውጮ ማለት ነው። ከፈለጋችሁ ተረጋግታችሁ ምናምን ጾም ሲፈታ ዱባይ የፈለጋችሁት አገር ሄዳችሁ ሳምንትም ሆነ አቅማችሁ ከቻለ 15 ቀንም ሆነ ምናምን ዘና ብላችሁ ወደ ሀገራችሁ ትመለሳላችሁ ማለት ነው። አለቀ በቃ። ህይወት እንደዚህ ናት እንጂ ይሄ ተሰድጄ ከዩቲዩብ ጠፍቼ ምናምን በቃ ምናምን የሚባል ነገር ማሰብ የለባችሁም ሁለታችሁ ማለት ነው። እንደውም ጾም ሲፈታ አሁን ጾም ሲፈታ ቡራ ሽማግሌ ልኮ ምናምን አንድ ቤት እየኖራችሁ አይደለ እንዴ? አንድ ቤት እስከኖራችሁ ድረስ ደግሞ ግዴታ ነው መላክ አለበት። ምንም ዛሬ ነገ የሚያስብል ነገር የለም። እና ይሄ ክብር ለክብርም ሲባል ሽማግሌ ተልኮ ምናምን በባህላችን መሰረት ቢሆን ሁሉም የሚደሰትበት ነገር ነው። አሁን ምክንያቱም ያው እየኖራችሁ ስለሆነ አይደለ ቤተሰብ። እኔ እንደዛ ነው የማስበው። አንድ ቤት ባትኖሩ ኦኬ፣ ግን እየኖራችሁ ስለሆነ ግዴታ ነው ሽማግሌ መላክ አለበት ምናምን ምናምን ወዘተ በቃ አይደለ? እንደዛ አድርጋችሁ ጥርጣሬ ምናምን የሚባል ነገር ከአይምሯችሁ አውጥታችሁ ሁለታችሁም በቃ ሁለታችሁም ብትሆኑ ማለት ነው እንደዛ አድርጋችሁ ደስ የሚል የፍቅር ጊዜ የትዳር ዘመን እንድትኖሩ እመኝላችኋለሁ ማለት ነው። ለማንኛውም ይመቻችሁ። እኔ ተመችቶኛል። ቀብራራው የሰራው ስራ በጣም ጥሩ ስራ ነው። ዛሬም ነገ እደግፍሃለሁ። የፈለገ ታምር ቢመጣ ማለት ነው ቡራ፣ የፈለገ ታምር ቢመጣ ካንተ ጎን ነኝ። እኔ ካንተ ጎን ነኝ። ሀይሚቲም እንደዛ የፈለገ ነገር ቢመጣ ካንቺ ጎን ነኝ። ግን ጥፋታችሁን ግን ልሸፍንላችሁ አልችልም። ከመናገር ወደኋላ አልልም። ምክንያቱም እንድታስተካክሉ እናገራለሁ ማለት። ከዛ በተረፈ ግን ሀይሚን ነጥዬ ቡራን የምቀጠቅጥበት ቡራን ነጥዬ ሀይሚን የምቀጠቅጥበት ነገር የለም። አንድ ናችሁ፣ ሁለታችሁም አንድ ናችሁ። በአንድነት እንቀጥላለን። እከሌ ይበልጣል እከሌ እንዲህ ይላል አንልም እኛ እና እንደዛ ነው ውዶቼ ማሮቼ ቻው።